U.S. attack on Iran has now been postponed. Iran has agreed to reopen the Strait of Hormuz for 2 weeks. ሰላም ጤና ይስጥልኝ። የዓለም የነዳጅ ገበያና ፖለቲካ በእጅጉ የናጠው መካከለኛው ምስራቅ ውጥረት አዲስ ተስፋ ሰጪ አቅጣጫን ይዟል። ኢራን በሆርሙዝ ሰርጥ ላይ የጣለችውን ገደብ በማላላት ደህንነቱ የተጠበቀ መተላለፊያ ለመፍቀድ መስማማቷን አስታውቃለች። አሜሪካን በበኩሏ ከኢራን የቀረበላትን የሰላም ሐሳብ ለድርድር መነሻ እንዲሆን ተቀብላለች። ዝርዝር መረጃው እንደሚከተለው ይቀርባል። የኢራን የውጭ ጉዳይ ሚኒስትር ሳይድ አባስ አራክቺ በሰጡት መግለጫ ሀገራቸው ለሁለት ሳምንታት በሚቆየው የተኩስ አቁም ስምምነት ወቅት በሆርሙዝ ሰርጥ በኩል መርከቦች በሰላም እንዲያልፉ ፍቃድ ሰጥታለች። ሆኖም ይህ መተላለፊያ በኢራን የታጠቁ ኃይሎች ጥብቅ ቁጥጥርና ቴክኒካዊ ገደቦች ስር በሚከናወን መሆኑን ሚኒስትሩ አሳስበዋል። ይህ ማለት ማንኛውም በሰርጡ የሚያልፍ መርከብ በኢራን ጦር ኃይሎች እውቅና ማግኘት ይኖርበታል። እንቅስቃሴው በኢራን መመሪያና ቁጥጥር ስር ይሆናል። እንዲሁም ሰርጡ የኢራን ሉዓላዊነት ግዛት መሆኑን በሚያረጋግጥ መልኩ በቅንጅት የሚመራም ይሆናል። ይህ እርምጃ ኢራን ሰርጡ በኔ ግዛት ስር ስለሆነ ማንኛውም አካል እኔን ማስፈቀድ አለበት የሚለውን ጠንካራ የሉዓላዊነት መልእክት ለዓለም አቀፍ ማህበረሰብ በድጋሚ ያስረዳችበት ሆኖም ተመዝግቧል። በሌላ በኩል በአሜሪካና በኢራን መካከል የነበረው የቃላት ጦርነት ወደ ድርድር ጠረጴዛ እያመራም ይመስላል። አሜሪካ ከኢራን የቀረበላትን የ10 ነጥብ የሰላም ሐሳብ ለድርድር እንደመነሻ ለመቀበል ወሰናለች። በተመሳሳይ መልኩ ኢራንም በአሜሪካ በኩል የቀረበላትን የ15 ነጥብ የድርድር ሐሳብ በጥንቃቄ ያጤነች መሆኑን ሚኒስትሩ አራክቺ ገልጸዋል። ይህ የሁለቱ ሀገራት የሐሳብ ልውውጥ ባለፉት ወራት ታይቶ የማይታወቅ የዲፕሎማሲ መሻሻል መሆኑም ተነግሯል። ምንም እንኳን ውጥረቱ ሙሉ በሙሉ ባይረግብም የሆርሙዝ ሰርጥ ለጊዜውም ቢሆን ክፍት መሆኑ የዓለምን ነዳጅ ዋጋ ሊያረጋጋው እንደሚችል ይጠበቃል። የሁለቱ ሀገራት ድርድር ወደ ዘላቂ ሰላም ያመራ ይሆን ወይስ ይህ 2 ሳምንት የተኩስ አቁም ጊዜ ፋታ ብቻ ነው? አብረን የምናየው ይሆናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ይህንን ቪዲዮ ላይክ ያድርጉ።